የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ። ሄርሜላና አብርሽ እንግዲህ ጉዟቸውን እየተቀጣጠሉ ይገኛሉ። እንደምታያቸው ዛሬ ደግሞ ከበድ ያለ ጊፍት ተሰጧቸው። በቃ ጥርስ በጥርስ ሆነዋል። እኔ የገረመኝ ነገር ማለት ነው የብሩክና የአቤል ማሽቃበጥ የብሬ ነው ብላችሁና በቃ የማያደርጉት ጥረት የለም። በግሩፕ ተከፍሏል። ሩታን የሚደግፉ ለብቻ አሉ። አለንልሽ አይዞሽ፣ እንዲህ አብርሽ በቃ እንዲየበደለሽ እንዲየገፋሽ በቃ ይነግሯታል። እውነት ነው ትላለች ሩታ። ደግሞ በአብርሽ በኩል ደግሞ ይመጡና እንዲህ አብርሽ አንተ በርታ፣ ጠንካራ ጀግናው እንዴ እሷን ተዋት፣ ምን ታደርግላለች? ደስታን ካልሰጠች እንዴ ደስተኛ ከሚያደርግ ሰው ጋር ነው መሆን ያለብን ነው እንዴ? እሺ አብርሽ ደግሞ እንደ በግ ይጎተታል ማለት ነው። ትዳር ትርጉሙ ምንድን ነው? ፍቅር ምንድን ነው? እኔ በጣም ግራ የገባኝ ነገር ማለት ነው። እና ሄርሜላ በዚህ ሰዓት በቃ እንደሷ በቃ ጮቤ የረገጠ የለም። ደስታዋን በቃ በምን አይነት መንገድ ማጣጣም እንደምትችል ራሷ አላወቀችም። በቃ በጣም ደስተኛ ሆናለች። እንቱና ሁሉ እየሳቀ ነው እንደምታዩት። ጥርሷ ብቻ አይደለም ብዙ ነገሮቿ እየሳቁ ነው። እና ይሄ ነገር እስከ መቼ ይቀጥላል? እስከ መቼ ይሄዳል? የሚለው ነገር ጥያቄ ምልክት ነው በጣም በትልቁ። አብርሽ ደግሞ እንግዲህ በጣም ደስተኛ ሆኖ እየዘፈነላት ይገኛልና ሩታ እንግዲህ ከቤታቸው ከወጣ በኋላ እንደምታዩት ነጻ ነኝ ማንም የለም በቃ በዙሪያ በአካባቢ ትዳር የለኝ ኑሮ የለኝ ህይወት የለኝ እያለ ይገኛል። እና ሄርሜላም ደግሞ አለው እፍፍፍፍ እያለች ከታች እያራገበች ትገኛለች። እና ህይወት እንደናንተ ቀሎት እንደናንተ ደልቶት የሚኖር ሰው የለም በነገራችን ላይ። ና ሩታ ለካ አብርሽን ማባረሯን በጣም ትልቅ ነገር አልተረዳላትም ነበር። ለነገሩ ሩታም ያው ጥፋት ታጠፋለች። እሷም ሌላ ባል አግኝታ እንግዲህ ውጭ ሀገር ልትሄድ እንደሆነ እየሰማን እንገኛለን። ግን እኔ እውነት ለመናገር እንደው እናውራ ከተባለ ማለት ነው በአብርሽና ሩታም ተጠፋለች። አብርሽም ብዙ ጊዜ አጥፍቶ ያውቃል። ግን የአብርሽ ጥፋት ማለት ነው በጣም ከባድ ብልግና ነው የሚያሳየው። የምር እውነት ለመናገር ማለት ነው ሩታኔ እስከማውቀው ድረስ ራቁቷን ሆና ከሌላ ወንድ ጋር እንዲህ ስትላላጥ አላየኋትም። እግዚአብሔርን በተለይ ዋና ቦታ ሄደው ሄርሜላና አብርሽ ያደረጉት ነገር እኔ እንጃ መቼም ይቅርም ማያስብል ነው። እና በዚህም ያህል ልክ ሩታ አልተላላጠችም። አብርሽ ግን እንደምታዩት እኔ እንጃ ትዳር ይሻል ነበር፣ ኑሮ ይሻል ነበር፣ ቤት ይሻል ነበረ። አጨብጫቢዎቹ እዛም ትክክል ነው እዚህም ትክክል ነው የሚሉ በጣም ብዙ ሰዎች አሉ። ግን ያንተን ትዳር ያንተን ህይወት አንተ የለፋበትን ዋጋ የከፈልክበትን ትዳር እንድትመለስ ወይ ደግሞ እንድታድን አይጠቅሙም፣ አይረዱም። እና እዩና አቤል ማለት ይቅርታ ብሩክና አቤል በጣም አሽቃብጣችኋል። ስንት እንደከፈለቻችሁ ወይ ለአንድ ቀን አዳር ይዛችሁ ተኝታ ይሁን አላቅም። ምን እንደሰጠቻችሁ ምን እንዳስቀማቻችሁ ምን እንዳስጨሰቻችሁ አይታወቅም። ግን ቀጥ ብላችሁ በቃ አብርሽን ከሩታ ለይታችሁ በቃ ከሄርሜላ ጋር ለማጣበቅ ነው እየሞከራችሁ የምትገኙት። እና እኔ የሚያሳዝነኝ የሄርሜላ ህይወት ነው። እመኑኝ አብርሽ ማለት ነው ወደ ሩታ ቆየም ፈጠነም ዘገየም መመለሱ አይቀርም። ግን ሄርሜላ ያኔ ምን እንደሚወጣት የት እንደምትገባ የት እንደምትደርስ ማየት ፈልጋለሁ በእውነት። በሰው ህይወት ውስጥ በቃ የህልም እንጀራ ላማን ላይ በሰማይ ወተታንማ ላይ የሚባል አባባል ታውቃላችሁ አይደል? ልክ እንደዛ ማለት ነው። በቃ ምንም ያልተያዘ ያልተጨበጠ ነገር። ዛሬ ደግሞ ጭራሽ እንደምታዩት ለሩታና ለአብርሽ የተሰራ አይነት የፎቶ ፍሬም ተዘጋጅቶ ተሰርቶ ብሩክና አቤል እንደምታያቸው የአብርሽን ደስታ ብቻ ነው የምንፈልገው። ስለዚህ አብረው ደስተኛ ስለሆኑ አንድ ላይ ያላቸውን ፎቶ እንደዚህ ሰርተን መጠናል ብለው እንግዲህ ሄርሜላና እንደጠበቁት አብርሽና ሄርሜላን በጣም ደስተኛ ሆነው እንግዲህ አቤልና ብሩክ ደስተኛ ሆነው እንደምታያቸው እያየናቸው እንገኛለን። ሄርሜላም እጅግ በጣም ቃል እስኪያጥራት እስክትንተባተብ እስክትደነጋገር ነው ይህ ሰርፕራይዝ ያልጠበቀችውን በቃ እየመረቀቻቸው ይዘው የሄደችውና እውነት ለመናገር ፎቶዋቸው በጣም ነው የሚያምረው። ግን እንዲህ ይቻላል እንዴ? በቃ እዚህም እዛም መዞር እዚህም እዛም ማለት እዚህም እዛም መዝለል ከዛ ደግሞ ተመልሰው ደግሞ መምጣት ይቻላል ወይ? እንደዚህ አይነት ኑሮ እንደዚህ አይነት ህይወት መኖር ይቻላል ወይ? የእውነት ለመናገር እንደናንተ ኑሮ የቀለለው ሰው አለ ወይ? የእውነት እንደዚህ አይነት ህይወት እኛም በእናታችሁ ለእኛም ንገሩን። እናት ወይ ጣጣ ለዘንድሮ እንደው ምን ይሻላል ግን በእናታችሁ ምንድን ነው የሚሻለው? አሁን ትርጉሙ ይሄ ምንድን ነው? ሩታ ነበረች እኮ ይህን ትዳር ይህን ፍቅር ይህን ኑሮ
ስንት ዋጋ ከፍላ እዚህ ያደረሰችው። ስለዚህ ግን አብርሽ መቼም አይሻሻልም። በቃ እግዚአብሔርን ጎትተው ቢወስዱት ራሱ ሌላ ቤት ራሱ ወስደውት ቢያድሩ ያድራል። እመኑ አብርሽ ማለት ነው። ሌላ ቤት እንሂድ ብሎ ይሄዳል። እዛ ለምዶ ነው የሚቀረው። ወይ ጉድ! እኔ እንጃ አላውቅም። ሩታ እምቢ ስላለችው በቃ ሄርሜላ እንደውም የሆነ ጊዜ ሩታ ብለው ነበረ በቃ የእውነት እኔ አብሬ ስለማልሆን እኔ ጋር ስለማትሆን ሄርሜላ እንዳታመልጥ ከእሷ ጋር ሆን እያለችው ነበረ። እና እሱም እንግዲህ ሁለታቸውንም አላጣም። ያው ሩታን ቢያጣም እንግዲህ በሄርሜላ እየተጽናና ይገኛል። ጊዜያዊ ደስታ ምን ይሰራል? ምን ይጠቅማል? በጣም የምገረምበት ነገር ማለት ነው። እና እናንተም እንዴት አያችሁት? እኔ እንጃ አሁን ላይ ማለት ነው ስቄ ከማለፍ ውጪ እንዲህ አንተ ተው አንቺ ተይ ማለት ራሱ ይከብደኛል። እግዚአብሔርን ግን በዚህ ልክ ደህና የነበሩ ልጆች ደህና ህይወት፣ ጥሩ መንገድ፣ ጥሩ ኑሮን፣ ጥሩ ለፍቅሩ ዋጋ ከፍለው ትልቅ ደረጃ ላይ እየደረሱ የነበሩ ልጆች እንዲህ ያልሆነ መንገድ ውስጥ ሲገኙ ያልሆነ ማንነት ያልሆነ ባህሪ ተላብሰው እንዲህ በቃ የወረደ ነገር ሲያደርጉ እንደማየት የሚያስጠላ ነገር የለም። እውነቱን ስነግራችሁ ግን አንዳንዴ ደግሞ ምን አገባኝ እላለሁ። ምን አገባኝ ራሳቸው ፈልገው ወደው ፈቅደው ለገቡበት ነገር እኔ ምን ቤት ነኝ የምጨናነቀው እላለሁ። አንዳንዴ ማለት ነው። አንዳንዴ ደግሞ አያስችላችሁም። በቃ ያ ሁሉ ዋጋ የተከፈለበት ፍቅር፣ ትዳር እንዲህ ብሎ እዚህ ቦታ ላይ እንዲህ ወርዶ ሲታይ በቃ ተጨናነቃላችሁ። በዛ ላይ ደግሞ እንደምታዩት ልጅ መጣ፣ ልዑል የሚባለው ልጅ እና አንዷ እንደውም አብርሽን እየሰደበች ነበረ እና አንዷ በኮሜንት ሪፕላይ ገባችና እንደው አንተ ልጅ ግን እንደዚህ ምናምን ብላ ስትሳደብ፣ አንዷ ደግሞ ተይ ልዑል አድጎ ይሰድብሻል፣ አንቺንም ለምን አባቴን ተናገርሽ ይልሻል እያለቻት ነበረ። እና እንደው በጥሩ መንፈስ ለልጃቸው ራሱ አራያ ሆኖ እግዚአብሔርን ለእኛ ለራሱ በስደት ያሉ ብዙ እህቶች አሉ። በቃ ትዳር ኑሮ ፍቅር ገና ያልጀመሩ ትዳር ኑሮን ምን አይነት እንደሆነ ፍቅርን በቅጦ ማያውቁ የእውነት ለእነሱ ሰዎች ምን አለበት ጥሩ ትምህርትን ደግሞ የሚያያቸው ሰው ብዛቱ ጥሩ ትምህርትን ብትሰጡ ፍቅርን ብትሰብኩ ምን አለበት? የእውነቴ ነው። ሌላው ነገር በቃ ቀሪ ኃላፊ ጠፊ ነው። የእውነቴ ነው የምነግራችሁ። እና ጥሩ ነገር ግን ብታስተምሩ በእድሜያችሁ ወጣትነታችሁን በመልካም ነገር ብትጠቀሙት ጥሩ ነበር። ይህንን ቡሽምነትን የሆነ ጓዝ ማብዛት እንደዚህ የሆነ ፍቅርን ንግድ ሸቀጥ አደረጋችሁት። እግዚአብሔርን እኔ እንጃ አላቅም። እኔ አሁን ላይ ሩታም የተመቸሽን አድርጌ አብርሽም የተመቸህን አድርግ፣ በተመቻችሁ ተጓዙ። እንዴ እኛ ምን አደረገን? እኛ ምን አጨናነቀን? እኛ ምን አበጫበጨን? የምሬ ነው የምላችሁ። እንዴ እነሱ ምንም ያልመሰላቸው ለኛ እዚህ መከራ እንበላለን ምን በወጣን ብለን እና አሽቃባጮች ግን በጣም ነው ያሳቃችሁ። እግዚአብሔር ነገ ከነገ ወዲያ ግን እናንተ ነው የምታፍሩበት። አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። እናቴ ይገናኛሉ ተመልሰው፣ ደስ የሚለው ነገር ማለት ነውና ያኔ ደግሞ ታፍራላችሁ። እና ሄርሜላ ያው ለነገሩ ወይም መጨረሻ ላይ ልታሸንፍ ትችላለች። ማን ያውቃል? እንዲህ ሩታና አብርሽ ራሱ እየቀለዱ የገቡበት ህይወት ነው እንግዲህ እዚህ ደረጃ ላይ ያደረሳችሁ። እናንተም እንግዲህ ምናልባት ተጣምራችሁ ደግሞ ልዑልን የመሰለ ደግሞ ቆንጆ ልጅ አንድ ሴት ልጅም ልትደግሙ ትችላላችሁ። አብርሽ እንግዲህ በሄድክበት መውለድ ነው በቃ። ከዚህ በላይ ምንም አይነት ነገር ማውራት አልፈልግም። ግን የጤና ያርግላችሁ ነው የምለው እግዚአብሔር። እነዚህ ልጆች ግን ሰብስቦ አማኑኤል መውሰድ ነበረ። ሁሉንም እዚህ ጋር ያሉትንም አብርሽንም፣ ሄርሜላንም፣ አቤልንም ብሩክንም አንድ ላይ ወስዶ በቃ እንትን ማስገባት ነበር። የምሬ ነው። ያኔ በቃ እንዲነቁ ካሉበት የጤና ያርግላችሁ። ሌላ ምንም ልል አልችልም። የነበረኝ ሀሳብ ይህንን ይመስላል። ሩታ እንግዲህ ችሎትን ይስጥሽ። ሌላ ምን ይላለሁ? አቤት ችለሽ ያለሽ ጉድ! ሆ ወይ ትዳር እንዲህ ቀላል ነው በቃ እንዲህ ይገርማል።